የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ብዙዎቻችሁ በተደጋጋሚ የስለላ መጽሐፎችን ስተርክላችሁ ደስ እንደሚላችሁ ገልጻችሁልኛል። ለሰጣችሁኝ ክብር ከልብ አመሰግናለሁ። ክብረት ይስጥልኝ። እነሆ ታዲያ እኔም ስቱዋርት ውድስ ከጻፋቸው 3 የስለላ መጽሐፎች ውስጥ አንዱን በቀለኛው ሰላይ በሚል በሙሉጌታ ይፍሩና በሚሊዮን ግዛው ወደ ሀገርኛ የተመለሰውን ይህንን ድንቅ መጽሐፍ ወደ እናንተ ሳቀርብ እንደ ሁልጊዜ ሁሉ ደስ እያለኝ ነው። ታዲያ እናንተም ቀጣይ መጽሐፍ የስለላ እንዲሆን እንዲሁም ይህንን መጽሐፍ ቶሎ እንድንጨርሰው ላይክና ሼር በማድረግ ኮሜንት ቦታ ላይም መልከታችሁን በማስቀመጥ ታበርቱኝ ዘንድ ከወዲሁ እየጠየኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ሄልደር ማስደገፊያና ወረቀቱን በእጁ እንዲያዘ ዳግመኛ በቀላሏ ሰርጓጅ መርከብ ዙሪያ ተንጎራደደ። ቀና ሲል ማጅሮፍ በግዙፉ የሰርጓጅ መርከብ መጠለያ ውስጥ ወዳለበት ሲመጣ ተመለከተው። ማጅሮፍ ይህን አይወደውም። እቅድ ለማውጣት የተፈጠረ ሰው ነው። እቅድ ስህተት ነው መባልን አይወድም። ደህና አደራችሁ ሄልደር አለ ማጅሮፍ። ሶኮሎቭ ደህና አድርግ ጌታዬ አሉ ሄልደርና ሶኮሎቭ በአንድ ድምፅ። ምንድነው ችግሩ? ጠየቀ ኮሎኔሉ። ችግር እንደማይኖር ተስፋ አለኝ ጌታዬ መለሰ ሄልደር። የመንሳፈፊያ ክብደቷ ከዋና ክብደቷ ያንሳል የሚል ግምት ነበረኝ። እንደ እውነቱ 50 ኪሎ ወይም ከዚያ በላይ ይመዝናል። አዝናለሁ፣ መናገር ነበረብኝ። ይሄ ችግር ያመጣል እንዴ? ያን ያህል ችግር የለውም ኮሎኔል አለ ሶኮሎቭ ጣልቃ ገብታ። ሄልደር ሴትዮዋ ላይ አንባረቀባት። ሶኮሎቭ በተጠንቀቅ ቁሚ። ቫለሪ ሶኮሎቭ በተቻላት ቀሰስተኝነት እያለገመች የተባለችውን አቋም ያዘች። ያንቺን አስተያየት በምንፈልግበት ጊዜ ጠይቅሻለሁ አለ ሄልደር ፊቱን ወደ ማጅሮፍ በማዞር። ጌታዬ ስለ ረዳት ይቅርታ ጠይቃለሁ። ትክክለኛ የመንሳፈፊያ ክብደቱ እርግጠኛ ነኝ፣ ግን ከጠጣር ኮንክሪት በላይ ክብደት ያለው ምንድነው? ዩራኒየም 235 መለሰ ማጅሮፍ። ምን አለ ሄልደር አግራሞቱን መሸሸግ ተስኖት። አትጨነቅ ሄልደር አለ ማጅሮፍ። የወጣለት ዩራኒየም ነው። ከብረት እርሳስ ይከብዳል። የተንሳፋሹ ነዳሾች የመርከቧን ሚዛን ለመጠበቅ በጣም ከባድ መሰረት ይፈልጋሉ። ውጤት እንዲኖረው ከተፈለገ ተንሳፋፊው ቀጥ ብሎ መቆም ይኖርበታል። ክብደቱ ሰርጓጅ መርከቧ ላይ ምን አይነት ተጽዕኖ ያደርሳል ግን? ጌታዬ ከዚህ ክብደት አንጻር ሰርጓጇን እንደፈለገች ለማንቀሳቀስ ያዳግታል። ሌላ 50 ኪሎ ከተጨመረ ተገቢውን የእንቅስቃሴ ነፃነትን ለማምጣት የመጥለቂያ ዘርጎቿን ያቅጣጫ ማስተካከያውን ወይም ራዳር ክብደቱን መጨመር አለብን። ሶኮሎቭ ግን በዚህ ሐሳብ አትስማማም። በመቀጠልም ሶኮሎቭ ሐሳብሽን አሳውቂ። በጭራሽ አልስማማም ኮሎኔል አለ ሶኮሎቭ በተጠንቀቅ እንደቆመች። ጓዙን ጭነን 3 ቀን ለሙከራ በቆየባቸው ጊዜያት ሰርጓጇ ከመቆጣጠሪያዎች የሚደርስባትን ትዕዛዞች በበቂ ሁኔታ ታከናውናለች። ሄልደር ጠየቀው ማጅሮፍ ፊቱን ወደሱ እያዞረ። አሁን ጌታዬ በሰላጤ ውስጥ ካሉት ሁኔታዎች አንፃር ሰርጓጇ በቂ ምላሾችን ትሰጣለች። ዳሩ ግን ለዚህ ተልዕኮ በፍልሚያ ሁኔታዎች ውስጥ ማለፍ እንደሚኖርብኝ ተገንዝቤያለሁ። ያልከው ትክክል ነው አለ ማጅሮፍ። ስለዚህ በጠላት እየተሳደድን ወይም ጥልቀት ውስጥ ጥቃት እየተሰነዘረብን እያለን የሚለውን ከግምት ማስገባት እንዳለብኝ ያሰብኩኝ። በአሁኑ ሁኔታ ለፍልሚያ የሚሆን ቀልጣፋ እንቅስቃሴ ማድረግ ብቃት የላትም። ሌላ 50 ኪሎ ከተጨመረ ደግሞ ብቃቷ ከዚያም በታች ይወርዳል። እንዳጋጣሚ አንተ የሰጠኝ እንቅስቃሴ ገደብን የሚወስኑ ቁጥሮች የተሰሉት
ለትክክለኛ ክብደቱ መሆን የተከሰተልኝ መሰለኝ። ማጅሮቭ በሐሳቡ ተስማማ። የተሰሉት በተልእኮ 60 በመቶ የተንሳፋፊውን ክብደት ለመሸከም እንደምትችል ተደርጎ ነው። በመልስ ጉዞ ላይ ይሄ ክብደት አይኖርብህም። ጌታዬ፣ አሁንም መቃወም ይኖርብኛል አለ ሶኮሎቭ። አሁን ሰርጓጅ መርከቧ አሁን እንኳን ብቃቷ ቀንሷል። ተጨማሪ 50 ኪሎ ብዙ ለውጥ የሚያመጣ መስሎ አይታየኝም። ይህም ማየት ያልቻለችበት ምክንያት አለ ሂልደር እያቋረጣት፣ አንቺ መቆጣጠሪያዎቹ አካባቢ ስላልነበርሽና ሐሳብሽን የሚደግፍ ምንም አይነት የሰርጓጅ መርከብ ልምድ ስለሌለሽ ነው። ሂልደር አለ ማጅሮቭ፣ ለሰርጓጁ አስፈላጊ ናቸው የምትላቸውን ማስተካከያዎች እንዲደረጉ መመሪያ ስጥ። ስራው የሚወስደውን ጊዜ በትንሹ አስልታ አሳውቀኝ። ጌታዬ አለ ሶኮሎቭ አሁንም ጣልቃ ገብታ። የመጥለቂያ ዘርግ ብረቶቹና የአቅጣጫ መቀየሪያውን ክብደት ለመጨመር 3 ቀናት ይፈጃል። ስህተት ሶኮሎቭ አለ ሂልደር። ስራው እስከሚያበቃ እንቅልፍ ስለማትተኝ የሚፈጀው 1 ቀን ተኩል ይሆናል። ስለዚህ አሁኑኑ ስራ ጀምሪ። እሺ ጌታዬ አለ ሶኮሎቭ ጥርሷን ነክሳ። ከዚያም ተሽከርክራ እየተራመደች የቀሩትን የጀልባዋን ሰራተኞች ጠራች። ኮሎኔል ማጅሮቭ አለ ሂልደር በሰለቸ መንፈስ፣ ሶኮሎቭን በሌላ ሰው እንድትተካልኝ ልጠይቅ እገደዳለሁ። የሰርጓጅ መርከብ ልምድ የሌላት ከመሆኗም በላይ ብዙውን ጊዜ ትዕዛዝ አታከብርም። በማሰለጠነው የጦር ሰርጓጅ መርከብ ቡድን ውስጥ ብትሆን ኖሮ እስካሁን የቶርዲፖ አፈሙዝ ላይ ጠምጄ በተኮስኳት ነበረ። ማጅሮቭ ሳቀና የሂልደርን ጀርባ ቸብ ቸብ አደረገው። አውቃለሁ ሂልደር፣ ይሄ መጣል ብዬ ጠብቄያለሁ። በጥሩ ሁኔታ እያዘዝካት መሆኑን ልነግርህ እገደዳለሁ። ዳሩ ግን ይህን ተልእኮ ስናዘጋጅ ከግምት ያስገባናቸው ሌሎች ሁኔታዎች አሉ። ቫለሪ ሶኮሎቭ ኦሎምፒክ ላይ ከተቀናጀችው ድል የተነሳ ብሔራዊ ጀግና ናት። የስፖርት ጀግኖች በሀገራዊ ሕይወታችን ላይ ምን አይነት ሚና እንደሚጫወቱ የምታውቅ ይመስለኛል። ይሄ ተልእኮ በሚጠናቀቅ ጊዜ ሀገራዊ ዝና ያላቸው ግለሰቦች የተልእኮ አንድ አካል ሆነው መታየታቸው አስፈላጊ ነው። ይሄም ሆኖ ተልእኮ ከተጠናቀቀ በኋላ ግን በየትኛውም አይነት ሌላ ተልእኮ ላይ ዳግመኛ እንደማታገኛት ቃል ልገባልህ እችላለሁ። ፋብሪካዎችን፣ ትምህርት ቤቶችን እየጎበኘች የሰራተኞችንና የተማሪዎችን መንፈስ በመቀስቀስ ስራ ትወጠራለች። እመነኝ፣ ዝነኛ ብትሆንም ቅሉ ለስራው ሙሉ ብቃት ባይኖራት ኖሮ ለአንተ ባልመደብኳት ነበር። ለሰርጓጅ መርከቦች የሚሆን ልምድ የሌላት መሆኗን አውቃለሁ፣ ግን ሚናዋ ቴክኒካዊ ነው። ከዚህም ሌላ አስቸጋሪ ባህሪ ካላቸው ባህርተኞች ጋር ልምድ ያለው እንዳንተ አይነት ኮማንደር ለአንዲት ሴት እንደማያንስ አውቃለሁ አለና ሂልደርን ዳግመኛ ትከሻው ላይ ቸብ አደረገው። ማስተካከያውንና ስልጠናውን አጠንክረህ ግፋበት። አሁንም ገና ጊዜ አለ። ሰዓቱ ሲደርስ ዝግጁ ትሆናለህ። ሌላ ውይይት መጀመር ስላልፈለገ ቶሎ ወደ በሩ ተራመደ። ሂልደር አንድ ስሜት ደረቱን ቀስፎ እንዲያዘው ወደ ሰርጓጅ መርከቡ ፊቱን አዞረ። ስለ ቫለሪ ሶኮሎቭ የነበረውን እጅግ ወሳኝ አስተያየት ለመግለጽ ጊዜ አልነበረውም። በሰርጓጅ መርከቡ ውስጥ ሆነው ከውሃ በታች ሶኮሎቭ ፈርታ ነበረ። ስልጠናው እየቀጠለ ሲሄድም ከዚህ ፍርሃቷ የተላቀቀች አትመስልም። ሂልደር የሷ ፍርሃት አስፈርቶታል። ሮል በጣቶቿ የመስኮቱን ክፍክፋት እየቆረቆረች ሳትፈልገው ወደ ስልኩ ትመለከታለች።
ከአንድ ሰዓት በላይ አልፏል። ኒክሰን ላይኛው ፎቅ አንድ ክፍል ውስጥ ስብሰባ ላይ መሆኑን ታውቃለች። ምክንያቱም ሁለት ጊዜ ጸሐሹ ዘንድ ደውላ ቢሮ ያለመኖሩ ተነግሯታል። ጊዜው የሚያበረታታ ነው አሰበች። ሐሳቧን ለኒክሰን ያቀረበችው በጥቂት ደቂቃዎች ውስጥ ነበር። የበለጠ በተነጋገሩበት መጠን ለመላመቷ ያላቸው እምነት ይጨምራል። ለዌሊ በደወለች ጊዜ ሰዓቱ ወደ 2 ሰዓት እየተጠጋ ነበር። ሄሎ። ሃሎ። ስም መጠየቅ አላስፈልጋቸውም። በድምፅ ጠንቅቀው ይተዋወቃሉ። ስማ አለችው ስሜቷን ለማለዘብ እየጣረች። ዛሬ እራት ጋብዛለሁ። አንተ የፈለክበት ቦታ እንዳልሽውን ፓሪ ውስጥ ላሲር ሬስቶራንት 2 ተኩል ላይ ይሁን። ሳቀች። አንተን 2 ተኩል ላይ እዛ ደርስና እገዛለሁ። እንደዛ ከሆነማ ኦፍ ጎዳና ላይ ያለው ማይሰን ብላች እናደርገውና 2 ሰዓት ላይ መጥቼ ወስድሻለሁ። የዱቤ ካርድ እንደሚቀበሉ ተስፋ አለኝ። ደሞዝ እስከ 15 ቀን ይቆያል። የዱቤ ካርድ የማይቀበል ቦታ ወስጄ መጠቀም ያደርግሻለሁ። ብቻ ግን አይሆንም ካሉ እስከ ደሞዝ ድረስ የግል ቼክሽን ይዘው እንዲቆዩ አደርጋቸዋለሁ። ሁልጊዜ ቅንጦት ትወዳለህ። አውቀሽኛል። የምናከብረው ግን ምንድነው? ማታ እነግርሃለሁ። በነገራችን ላይ የተሳካ ነገር ነው። ከሰው ጋር መደራደር ታውቂበታለሽ መቼም። 2 ሰዓት። ጠረጴዛው ቅድም ያዘው። ስልኩን ዘጋችው። ዞር አለችና በድንጋጤ ዘለለች። አለን ኒክሰን ቢሮ በር ላይ ቆሟል። አለን ቀልቤን ገፈፍከው። ኒክሰን ምንም አልተናገረም። በሩን ዘጋና ተቀመጠ። ዶሴዋን ጠረጴዛ ላይ ወረወረው። ገጽታው ምንም ስሜት ባይታይበትም ፊቱ ግን ትንሽ ቀልቷል። ዝም ሲላት እሷ መናገር ጀመረች። ረታቸው አይደለ አለችው። አልሆነልኝም አለ ኒክሰን ያፍንጫውን ጠርዝ እያሻሸ። ከጨዋታው ውጭ ተደረኩኝ። ከሜዳ ተባረርኩ። ከስፖርቱ ታገድኩኝ። ተመልካቹ በወንበር ስላልደበደበኝ እድለኛ ነኝ። ሮል ልምቡጫን ጣለችው። ሳይመን አላመነበትማ። ሳይመን ምንም ቃል አልተነፈሰም። ሁሉን ነገር የተናገረው ዋና ኃላፊው ነው። ዋና ኃላፊው በክርስቶስ አለን። ገና በዚህ ደረጃ እያለ መቼም ወደ ዋና ኃላፊው አልሄድክም አይደለ? አልሄድኩም። የሄድኩት ወደ ሳይመን ነው። እያብራራሁለት 2 ደቂቃ እንደፈጀው ዳይሬክተሩ ወደ ክፍል ገባ። ሰላም ብሎ ለመሄድ ያህል ነበር። ሳይመን የሰው ቤት ቢሮ ምን አይነት ምርመራ እንደሚያደርግ ትንሽ እንዲገልጥለት በሚል ከመጀመሪያ እንድጀምር አደረገኝ። ይዲ ቃላ አለች ሮል ፊቷን እጆቿ ውስጥ እያስገባች። ዳይሬክተሩ እኮ ሙያዊ ብቃት የለውም። ያስቃል አለ ኒክሰን። ዳይሬክተሩም እኔን እንደዚሁ ነበር የተናገረኝ። ድምፁ እየጨመረ ሲመጣ ንዴቱ ታወቃት። ቆዳዬን ሲገፈው ሳይመን ሩል እየተመለከተ ነበር አለ ኒክሰን። ይህንን አልወደድኩትም። አዝናለሁ አለን። ለኔ ስትል እዚህ ሁሉ ችግር ውስጥ በመግባት አዝናለሁ። እኔም አዝናለሁ አለ እየተነሳ። እመኚኝ ይህን ደግሜ አላደርገውም አለ ጠረጴዛዋ ላይ ያለውን ዶሴ እየደበደበ። ይህንን ታየው ኬት፣ በዚህ ላይ መስራት ሽንተይና ወደ ተለመደ ስራሽ ተመለሺ። ስለ ማጅሮፍ አንድ መረጃ ካገኘሽ ፋይል ውስጥ ጨምሪው። እኔ ግን ልሰማው አልፈልግም። ተመልከታለን አለች ተስፋ ባጣ መፍጨርጨር። አንድ ሌላ ነገርም አለ። በማላኮፍ ቃለ መጠይቆች በአንዱም ላይ የማጅሮፍ አልተጠቀሰም። ማንም ስለሱ በዚያ ሰዓት የጠየቀ ያለ አይመስለኝም። በጊዜው ይህንን የሚያስደርግ ምክንያት እንዳልነበረ ገምታለሁ። ማላኮፍም በበጎ ፈቃደኝነት ያደረገው ምንም ነገር የለም። ይህን ከቃለ መጠይቁ ቡድን መሪ ማግኘት አንችልም አይደለ? አንችልም አይደል? ይህን ብቻ ማድረግ አንችልም። ስሚ ኬት፣ ኒክሰን ቱጋለ። ይሄ ድርጅት ከሂድራውልስ የበለጠ የቃለ መጠይቅ ባለሙያ ኖሮት አያውቅም። የሱ ሪፖርቶች ላይ እዛ ላይ ከሌለ ማላኮቭ አንጎል ውስጥም አይኖርም። ታዲያ የቡድን መሪው ለካ ሂድራውልስ ነው ብላ አሰበች።
የመጨረሻ ሪፖርቶቹን እያዘጋጀ ሳይሆን አይቀርም እዚህ የነበረው። ኒክሰን ወደ በሩ አመራ። ይህንን እንደማትተ ያውቃለሁ አለ በንዴት። ቦልሼቪክነት ስለሚያጠቃሽ ቀጥተኛ ትዕዛዝ የምትቀበይ አይደለሽም። ይህ ልንገርሽ ኬት፣ ከሥራ በፊት ወይም በኋላ አሊያም በሥራ ላይ ሆነሽ ለዚህ ጉዳይ 1 ደቂቃ እንኳን አጠፋች የሚል ወሬ ብሰማ ይህን ህልምሽን ለማጠናከር በሚል የውጭ ጥያቄ ማቅረብሽን ሰው ቢነግረኝ ቢሮ መውሰድ ብቻ ሳይሆን ከኃላፊነት ቦታሽ ላይ ያነሳሻለሁ። በፐርሶኔል ክፍል ከምልምሎች ጋር እንድትሰሪ ነው ማደርግሽ። ገባሽ አይደል? ሩል ገባኝ ለማለት ራሷን ወዘወዘች። ኒክሰን በሩን ከፍቶ ወጣና መልሶ ዘጋው። ሩል አጎንብሳ ራሷን ክንዶቿ መሃል አስገባች። አንድ ነገር ብልጭ ብሎላት በችኮላ ገብታበታለች። ስሜቷ ሚዛናዊነቷን እንዲያሸንፍ ፈቅዳለታለች። ካለቃዋ ጋር የገባችውን የብዙ ዓመታት መልካም ግንኙነት ንደዋለች። ስሟ የፖለቲካ ተገዢ የሆነው ዳይሬክተር ዘንድ ደርሷል። ስለዚህ የአምላክ ያለ ጨለማ ውስጥ ተዘፍቃለች። ይሄ ወደ ግል ማህደሯ ይገባል። ለብዙ ዓመታት እየተነሳ ይተገትጋታል። ከሁሉ የከፋው ደግሞ ሳይመን ይህንን እንደ ዘንግ ተጠቅሞ እሷን ከድርጅቱ የሚያስወጣበትን እድል ይሰጠዋል። ብዙ ችግር ላይ መውደቋ ታወቃት። ኒክሰን ግን አልተሳሳተም። አትተውም፣ ትልቅ ቦታ አለው ብላ አስባለች። መጠንቀቅ ይኖርባታል እንጂ አትተውም። ስልኩን አነሳች። ማርቲን፣ ኬት ሩል ነኝ። ትንሽ ጠበቃት። አቤት ኬት። ስማኝ፣ የለጃፓን ቦታ የሚያሳዩ ተጨማሪ ሳተላይት ፎቶግራፎችን ትገለብጥልኛለህ? ዝምታው ዘገየ። ሰሜሩል፣ ይቅርታ። አዎ ይቅርታ፣ ግን አሁን ባንቺ ላይ የገዳ ትዕዛዝ ደርሶኛል። ምን? አዎ ከ30 ሰከንዶች በፊት። ማመን ተሳናት። ምን ያህል ስፋት ያለው? ስካንዲቪያንና የባልቲክን ሰርጥ የሚያጠቃልል። በደረጃ ስንት? 1 ተራገመች። ምናልባት ዳይሬክተሩ ራሱ ይሆናል ያሳገዳት። በምን ስልጣን? ሰንፍላወር እዚህ የተጻፈው የሚለው እንደዛ ነው። ረጅም ዝምታ ተተካ። አላውቅም ሩል። አዎ ሩል እንደ መፈራቀጥ አደረጋት። በድርጅት ውስጥ ረጅም ዝምታ ተከትሎ አላውቅም ማለት እኔን ከምትጠይቅኝ ይልቅ አሳምረሽ ታውቂዋለሽ። አዎ ይቅርታ ማርቲን፣ አመሰግናለሁ። እንድታስተካክዩ እመኛለሁ ኬት። በረዳሽ ደስ ባለኝ። አውቃለሁ። ሁለቱም ስልኩን ዘጉት። በአንድ ቢሮ የበላይ ኃላፊ ላይ የእገዳ ትዕዛዝ ተሰምቶ አይታወቅም። ይህ ከባድ ችግር ነው። ከምስል ምርመራ እንዳያልፍ ተመኘች። የዳይሬክተሩን እንዴት እገዳውን ጠቅላላ እገዳ ላይ አድርሶት ከሆነ እስከ ቀጣዩ ተሰዓት ድረስ አላስፈላጊ ተውሳክ ተደርጋ መታየት ትጀምራለች። ዶሲውን ሻንጣ ውስጥ አስገብታ ለመውጣት ተጣደፈች። በጭንቀት ነፍዛ በዝግታ ወደ ቤቷ መኪናዋን እያሽከረከረች ሄደች። ቤቷ እንደደረሰች እንደምንም ወደ መኝታ ክፍሏ አመራችና አልጋዋ ላይ ተወረወረች። ጥቂት ቆይታ ነቃች። ድምፅ ሰምታ ነው። የበሩ ደውል ነው። በከፊል ጨለማ እየተደናበረች ወደ ታችኛው ክፍል አመራች። ደውሉ አሁንም አንቃጨለ። ደርሳ በሩን ከፈተችው። ዌሊ የራት ልብሱን ለብሶ ቆሟል። ሂልደር በሬዲዮ ኮምፓሱ ላይ ያለውን አቅጣጫ ጠቋሚ መርፌውን ከተመለከተ በኋላ የጉዞ መስመሩን በ2 ዲግሪ ለማስተካከል ራዳሩን ወይም መሪውን ወደ ቀኝ መለስ አደረገው። ሰርጓጅ መርከቧ ወዲያውኑ መስመር ያዘች። ክብደት የተጨመረለት ራዳር ስራውን እየሰራ ነው። የመጥለቂያ ዝርግ ብረቶቹ ግን አላራኩትም። ዳግመኛ መስተካከል ይኖርባቸዋል።
ያለ ብርሃን እገዛ በማስመሰል የተቀናበሩ የፍልሚያ ሁኔታዎች ውስጥ የመጀመሪያው ምሽት ልምምድ እየተደረገ ነው። መርከቧ የምትገኝበትን ስፍራ የሚገልጹ ቁጥሮችና ኮኦርዲኔትስ በመጨረሻ መድረሻው ላይ የጠላትን አትኩሮት ላለመሳብ ተብሎ ዝቅ ባለ ድምፅ ከሚንጣጣው የሬዲዮ ግንኙነት ምልክት እንዲሁም በዋናው ሰርጓጅ መርከብ ውስጥ ካለችው ነጥብ የምታህል ቀይ መብራት በስተቀር ሌሎቹ መቆጣጠሪያዎቹ ሁሉ ዝግ ናቸው። ኮምፓሱን እየተመለከተ ያዳምጣል። ሌላ ድምፅ እንደሰማ በትንሹ አስተካከለው። ከዚያ ጥቅጥቅ ካለው ጨለማ ውስጥ በተከፈቱት በሮች በኩል ብቻ ለመታየት ከሚችል የመርከቧ የኋላ ክፍል ቀይ መብራቷ ብልጭ አለች። ከማዕከሉ በ5 ዲግሪ ርቀት ላይ በጨለማ ወደ እናት ሰርጓጇ ከቀረበ በሩ አንስቶ ከግድግዳዋ ጋር ተጋጭቶ ከባድ ድምፅ ሊፈጥር ወይም ዋናዋን እናት ሰርጓጇን ሙሉ ለሙሉ ስቷት ሊያልፍ ይችላል። ኃይሏን ቀነሰና ትንሿ ሰርጓጅ ዋናው ሰርጓጅ ወለል ላይ እንድታርፍ ካደረገ በኋላ የሐዲድ መንሸራተቻ ጎማዋን አወርዶ በሐዲዱ ሽቅብ ወጣ። ገብቶ በሩ ከተዘጋ በኋላ እናት ሰርጓጇ ተነስታ ስትንቀሳቀስ ተሰማው። ከበስተኋላው ሶኮሎቭ ቁና ስትተነፍስ ሰማና ደስ አለው። በውሃ እንደተከበቡ እናት ሰርጓጇ ከቀጠሮ ቦታቸው እስክትንቀሳቀስ እየጠበቁ በዚያ ጨለማ ለተጨማሪ 4 እና 5 ደቂቃ ተቀምጠው ቆዩ። ከዚያ ግን ድንገት የታመቀ አየር ትስ እያለ ድምፅ ካሰማ በኋላ የክፍላቸው መብራት በርቶ አጥለቀለቃቸው። ሂልደር በኋላ መስታወቱ ሶኮሎቭን ሲመለከታት ፊቷ በላብ ተጠምቋል። አሁንም ፖለቲካ ቦታ ባይኖረውና በሌላ ሊተካ ቢችል ተመኘ። ፖለቲካ ግን በፓርቲ ውስጥ ቦታ እንዳለ ሁሉ በሰራዊት ውስጥም ቦታ ይኖረዋል። በዋናው ሰርጓጅ ውስጥ ያለው የውሃ ጠለል እየወረደ ሲሄድ ሂልደር በመስታወት መስኮቱ በኩል ማጅሮፍ 2 አውራ ጣቱን በድል አድራጊነት መኩራራቱን ሊነግረው አሳየው። ከበላዩ ያለውን መክፈቻ ለማዞር ወደ ላይ እጁን ዘረጋ። አይሆንም አለ ሶኮሎቭ በሰላ አንደበት። ክፍሉስ ገና ውሃ አለ እኮ። ዞር ብሎ ተመለከታት። መመሪያ አትስጪኝ ሶኮሎቭ። እኔን የሚመለከት መመሪያ ነው ካፒቴን አለችው። በማንኛውም አይነት ሁኔታ መመሪያ እንዳትሰጪኝ ብሎ ጠበቅ አድርጎ ነገራትና እሺታዋን በምልክት እስክታሳየው ድረስ ትክ ብሎ ተመለከታት። የግፊት ማመቂያ መዘውሩን አሽከረከረውና መዝጊያውን ከፍቶ ተነስቶ ቆመ። አሁንም ገና ክፍል ውስጥ የ3 ጫማ ከፍታ ያለው ውሃ አለ፣ ግን ሰውነቱን ለማፍታታት ፈልጓል። አዲስ መቀመጫ እንዲዘጋጅለት ቢያደርግም ቦታው ግን አሁንም አይመችም። በተከፈተው በር በኩል ወጣና ውሃው እስከሚደርቅ ድረስ ከሰርጓጅ መርከቧ በላይ ተቀመጠ። የግፊት ማመቂያ መዘውሩ ሲሽከረከር ከተመለከተ በኋላ ማጅሮፍ ወደ ውስጥ ገባ። አንደኛ ነህ ሂልደር አለ ብሩህ ፈገግታውን እየመገበው። የጠም መንፈሳችሁን አወርዱና ወደ መልበሻ ክፍሉ እንድትመጡ የምነግራችሁ ነገር አለኝ ብሎ በሩን ክፍቱን እንደተወው ወደ ዋናው ሰርጓጅ መርከብ ተመለሰ። ሂልደር ሶኮሎቭን አስከትሎ በትንሿ ሰርጓጅ አካል ላይ ተንሸራተተና በሩን አልፎ ውሃ ካረጠበው የእናት ሰርጓጇ ወለል ክፍል ወጣ። ሌሎች 2 የጥገና ሰዎች እነሱን ተክተው ገቡ። ወዲያውኑ የትንሿን ሰርጓጅ ባትሪዎች መሙላት ጀመሩ። የጁሌት ደረጃ ያላት ሰርጓጅ መርከብ የፊት ለፊት የቶርፒዶ ወይም የውሃ ውስጥ ወንጫፊ ሚሳኤል ክፍል በዚህ የትንሽ ሰርጓጅ ማስገቢያና ማስወጫ ክፍል ተተክቷል። ሂልደር በመርከቧ ውስጥ እየተራመደ ያለ እንደተለመደው ክፍሉ ያለ ቶርፒዶ አንቀሳቃሽ ቡድኑና ያለ ቶርፒዶቹ ባዶነቱ ታሰበው። ሰርጓጅ መርከቧ ያዘችው አነስተኛ ሰርጓጅ መርከብን ለማስወንጨፍና ለማሳረፍ ብቻ የሚበቃ ቁጥር ያላቸው ሰራተኞች በመሆኑ በንጽጽር ሲታይ የሚኖሩት በተንጣለለ ሰፊ ቦታ ላይ ነው። ካፒቴኑ የራሱ የሆነ መኝታ ክፍል አለው። ሂልደር
የውስኪ ደረጃ ሰርጓጅ መርከብ አዛዥ በነበረበት ጊዜ ይዘው ከነበረው ጠባብ ክፍል ጋር ሲነጻጸር የሰማይና የምድር ያህል ልዩነት አለው። መልበሻ ክፍሉም ከቀድሞ ይልቅ ይሰፋል። ማጅሮፍና የሰርጓጅ መርከቧ ዋና አዛዥ ጠረጴዛው አጠገብ ይጠብቋቸዋል። የባህር ላይ መስመሮቹን የሚያሳይ ትልቅ ካርታ ተዘርግቷል። የወጥ ቤት ሰራተኛው በኩባያዎች ሾርባ ከሰጣቸው በኋላ ቡድኑ ብቻውን ቀረ። እስካሁን ድረስ አለ ማጅሮፍ፣ ስትሰለጥኑ የቆያችሁት ለምን እንደሆነ አታውቁም። አሁን ግን የተልኳችሁን ዝርዝር ሁኔታ የምታውቁበት ጊዜ ነው። ተልኳችሁ ውስብስብነት እንደሌለው ስነግራችሁ በደስታ ነው። በቅርበት የሚገኝን የአንድ የባህር ዳርቻ መዝናኛ ጠርዝ ከካርታው ላይ በጣቱ ጠቆመና ጣቱን ወደ ባህር ዳርቻው ማንሸራተት ጀመረ። ቻርቱ የስዊድን የባህር ዳርቻ ላይ የሚገኘው የስቶክሆልም ኦርፔቺጋሎን የሚያሳይ መሆኑን ለሂልደር አላስገረመውም። ከሄልሲንኪ የምትመጣውን የቫይኪንግ መርከብ ድምፅ ከናንተ ሞተር ድምፅ ጋር ለማቀላቀል እሷን እየተከተላችሁ ወደ ስቶክሆልም መቃረቢያ ትገባላችሁ። ማጅሮፍ የመርከቧን የጉዞ መስመር በጣቱ እየተከተለ የስቶክሆልም መንገድ 2/3 ያህል ከሸፈነ በኋላ ቆመ እና ሰርጓጅ መርከቧ እዚህ ትራላቬት የተሰኘ ሰርጥ ላይ የመርከቧን የጉዞ መስመር በመተው ትገነጠላለች አለና 6 የሆኑ ደሴቶች ወደ ከበቡት የህዋ ክልል አመለከታቸው። የመድረሻ ጊዜያችሁ 0300 ገደማ ይሆናል፣ ግን በዚህ ዓመት ወቅት ብዙም ጨለማ ስለማይኖር የቀኑ ሰዓትም ብዛም ለውጥ አያመጣም። እዚያ ሰርጥ ውስጥ እና ሰርጓጅ መርከቧ የባህሩ ወለል ላይ ታርፍና ደረጃ 4 እንቅስቃሴ ውስጥ ትገባለች። ልክ ማጅሮፍ ቀጣዩን አረፍተ ነገር መናገር ሲጀምር ሂልደር እያደረገ ያለው በጎና ትልቅ ቦታ ያለው መሆኑ ድንገት ተገለጠለት። ከብዙ ዓመት ስልጠናና ልምምዱ በኋላ አሁን ወደ ተግባር መሸጋገሩ ነው። እያንዳንዷን የማጅሮፍን ቃላት መከታተል ጀመረ። አሁን ሂልደር የኦርፔቺጋሎን ደሴቶችን ተከትሎ የተቀመጡትን ምልክቶች እየተከተልክ የደቡብ ምዕራብ አቅጣጫን ይዘ የቫክሶንን ከተማ ታልፍና በደቡብ በኩል በአንድ ሰፊ የውሃ ቦዲ አልፈ ወደ ገላጣ ባህር ትወጣለህ። በዛ ሰዓት ሌሎች ብዙ መርከቦች ስለማይኖሩ ቀላል ነገር ይሆንልሃል። ወደ ባህር ጠለሉ ቀርበ ለመጓዝ ያስችላል። ቀጣዩ ምልክት ለማግኘት የውሃ በላይ የርቀት ማሳያህን ወይም ፔሪስኮፕ አዘውትረህ ተጠቀም። ዳሩ ግን ያለማቋረጥ እንዳትጠቀምበት አበክሬ ሳላስገነዝብ፣ ምክንያቱ ግልጽ መሆኑን እያሰብኩ ነው። ፈገግ አለ። ባለፉት 2 ዓመታት ውስጥ ስዊድኖች ፔሪስኮፕን በአይነ ቁራኛ እንዲከታተሉ አስተምረናቸዋል። ካናሉን ወይም ቦዩን ከውሃው በታች ሆኖ ማለፍ ብዙ ችግር እንደሌለው ተስማሙ። ማጅሮፍ ቀጠለ። እዚህ ቦታ ከደረስክ በኋላ ዳግመኛ የደቡብ ምዕራብ አቅጣጫን ትይዝና ዋናውን ካናል ሳትለቅ የብሬክቪክን ከተማ ከጀርባ በስተቀኝ አልፈ እዚህ ነጥብ ላይ ትደርሳለህ። ቦታው ላይላ ቫርታን የተባለ የውሃ ክልል ነው። እዚያ ላይ ጓዝን ታራግፋለህ። ሂልደር ትንሽ እንደማንዘፍዘፍ አለው። የማጅሮፍ ጣት ከስቶክሆልም 5 ኪሎ ሜትር ያህል ርቀት ላይ አረፈ። ከዚያ አለ ማጅሮፍ በመጣህበት መንገድ ወደና ሰርጓጇ ትመለሳለህ። የባትሪዎችና የኦክሲጅን አቅርቦት የሚሟጠጠው በ24 ሰዓት ጊዜ ውስጥ በመሆኑ እና ሰርጓጇም የምትጠብቅ ያንኑ ያህል ጊዜ ይሆናል። በዚያን ጊዜ ሳትመለስ ከቀረ እንደ ከዳህ ወይም ደግሞ እንደ ተያዝክ አሊያም እንደ ተገደልክ እንቆጥረዋለን።
እዚህ እንደምትመለከተው መጓዝ የሚኖርብህ መንገድ ርቀቱ 12 ኪሎ ሜትር ብቻ ነው። በአማካይ የ3 ኖት ፍጥነትን ይህን ርቀት ለመጨረስ ከ3 ሰዓት ያነሰ ጊዜ ቢወስድብህ ነው። ስለዚህ የተመቸ ሁኔታ ይኖራል። ይህ ምቾት ግን ተልኮ ላይ ምንም አይነት ነገር አይገጥምህም የሚል ትርጉም የለውም። ማጅሮፍ ከተቀመጠበት ተነሳና እያወራ መንጎራረድ ጀመረ። በ1981 ከተፈጠረው የዊስኪ በቋጥኞች ላይ ማለትም ዊስኪ ኦን ዘ ሮክ ክስተት ጀምሮ ስዊድኖች ባህር ሰርጓጅ መርከቦችን አድኖ የሚያዝ ችሎታና ብቃታቸውን አዳብረዋል። በ81 4 ሰርጓጆቻችንን በደሴቶች በተሞላው የህዋ ክልላቸው ውስጥ አግኝተዋቸው ግን ሁሉም አመልጠዋል። አሁን ግን ብቃታቸው ከዚያን ጊዜ የተሻለ መሆኑን ማስታወስ ይኖርብሃል። እጅግ አስከፊ ሁኔታዎችን ለመጋፈጥ መዘጋጀት አለብህ። ምንም ነገር ቢፈጠር ግዳጅህን ፈጽመህ መውጣት ይኖርብሃል። ይህንን እደግመዋለሁ። ግዳጅህን ፈጽመህ መውጣት ይኖርብሃል። ጓዙን ማራገፍ ለተልኳችን ስኬት እጅግ ወሳኝ ነው። እድላችን አንድና አንድ ነው። ሳይሳካልህ ከቀረ ለሌላ ተልኮ የሚሆን መሳሪያ የለንም። ጓዙ በትክክል ሳይቀመጥ ቢቀር የመቶዎች ምናልባትም የብዙ ሺዎች የሶቪየት ሰራዊት አባላት ሕይወት ትልቅ አደጋ ውስጥ ይገባል። ዝም አለና ወደ ኤልደርና ሶኮሎቭ ዞሮ ፊት ለፊት ተመለከታቸው። ይሄ ማለት ተንሳፋፊ ጓዙን በትክክል ከማራገፍ የከፋ ነገር መኖሩን ያሳያል ማለት አንዳችሁ በስዊድናውያን እጅ ውስጥ ከገባችሁ በማንኛውም ምክንያት ትንሿን ሰርጓጅ ትታችሁ ለመሄድ ብትገደዱ ሁለታችሁም በጥንቃቄ የተቀናበረ ታሪክ ይዘጋጅላችኋል። ወደ ፊንላንድ ለመግባት የሚያስችላችሁ ቀጣይ መመሪያ የሚደርሳችሁና ወደ ማሊቡ እንድትወሰዱ ትደረጋላችሁ። የባህር ዳርቻው ላይ አብራችሁ መሆን የለባችሁም። ታሪካችሁ የሚናገረው ብቻችሁን እንድትጓዙ ነው። አዎ፣ ሁለታችሁም ቀደም ብሎ ሽጉጥ ተሰጥቷችኋል። ከመሄዳችሁ በፊት 2 ካርታ ጥይትና በሕይወት ለመቆየት የሚያስችሉ ሌሎች መገልገያዎች ይሰጧችኋል። 2 ካርታ ጥይት የሚያስፈልጋችሁ ሁኔታ ውስጥ ከገባችሁ ተጨማሪ ሊያስፈልጋችሁ የመቻሉ ዕድል የጠበበ ነው የሚል ግምት ተወስዶ ነው ይሄ የተደረገው። ከዚህም ሌላ እንዴት ባስቀመጠው ይሻላል። በሕይወት ላለመቆየት የሚያስችሏችሁ ነገሮችም ይሰጧችኋል። ማጅሮፍ ራሱን ግራና ቀኝ ወዘወዘ። ከዛም አይደለም፣ አዎ ዙሪያ ጥምጥም መሄድ አያስፈልግም። ባደረጉ ነግራችኋለሁ። በስዊድኖች እጅ ከወደቃችሁ የራሳችሁን ሕይወት ማጥፋት ይኖርባችኋል። ከሁለት አንዳችሁ ይህን በማድረግ ብቃታችሁ ላይ ምንም አይነት ጥርጣሬ ካላችሁ አሁኑኑ አሳውቁኝ። ቅንድቦቹን ከፍ አደረገ። ጥርጣሬ የለኝም ኮሎኔል አለች ሶኮሎቭ ከመቀስፈት። ምንም የለኝም ኮሎኔል በማለት ሂልደር አስተጋባ። ግን ራሱን ለማጥፋት መድረስ የለበትም። ይህን ተልኮ በሕይወት ያጠናቅቃል እንደምንም ብሎ። ጥሩ አለ ማጅሮፍ። አንድ ተጨማሪ ነገር ይቀራል። በተንሳፋፊ ጓዙ ላይ እየተደረገ ያለው ሥራ ተጠናቋል። ነገ ማሊቡ ይደርሳል። ሶኮሎቭ ደግሞ በትንሿ ሰርጓጅ ላይ ያሉት መቆንጠጫዎችና በጓዙ ማሸጊያ መሃል ምንም አይነት የግንኙነት ችግር እንዳይኖር ወዲያውኑ ታረጋግጫለሽ። እሺ ኮሎኔል መለሲ ሶኮሎቭ። ሂልደር በትክክለኛው ተንሳፋፊ ጓድ ልምምድ ያደርጉ እንደሆነ ለመጠየቅ ሲዘጋጅ ማጅሮፍ አቋረጠው። ለሚቀጥሉ 3 ቀናት ጥሩ የአየር ሁኔታ ይኖራል የሚል መረጃ ከአየር ሁኔታ መኮንኑ ደርሶኛል አለ። ባለፉት ቀናት
ብዙ ሰርታችሁ ዝግጁነታችሁን አስመስክራችኋል። ነገ ምሽት ትሄዳላችሁ። የሄልደር ልብ ምቱን አቆመ። አልተዘጋጁም። የመጥለቂያ ዝርግ ብረቶቹን መጠን ስለመጨመር ሐሳቡን ለመናገርም አልቻለም። የሶክሎፍ ነገርም ከውሃ በታች ራሷን መቆጣጠር ሳትችል ቅር አሰኝቶታል። ግን አልተነጫነጨም። ሶክሎፍም ሆነ ትንሿ ጠላቂ መርከብ ዝግጁ የሆኑም አይሆኑም፣ ማጅሮፍ ግን መዘጋጀቱ ታውቆታል። ሶክሎፍን መልከት አደረጋት። እሷ ግን የምትናገረው ጠፍቷት ለመጀመሪያ ጊዜ ተመለከተ። ሄልደር ራሱን አበረታቶ ተናገረ። መልካም ጌታዬ፣ ዝግጁ ነን። ጥሩ አለ ማጅሮፍ እጆቹን እያፋተገ። አሁን መሄድ ትችላላችሁ። ሌሊቱን ጥሩ ረፍት አድርጉና ጠዋቱንም ሥራ አትግቡ። ጓዙ በ14 ሰዓት ጠላቂዋ መርከብ ውስጥ ይገባል። ሄልደርና ሶክሎፍ ተነስተው ወደ ሰርጓጅ መርከቧ ዋና በር አመሩ። አሃ ሄልደር አለ ማጅሮፍ የዘነጋው ነገር ያለ ይመስላል። ለትንሽ ጊዜ ቆይ፣ ላወያይህ የምፈልገው የግል ጉዳይ አለ። እንዴታ ጌታዬ? እሺ አለ ሄልደር። ማጅሮፍ ሶክሎፍና የጠላቂዋ ተቆጣጣሪ መልበሻ ክፍሉን እስከሚለቁ ድረስ ጠበቅና መናገር ጀመረ። ሄልደር፣ አንተ መፈጸም ሊኖርብህ የሚችለው አንድ ሌላ ተጨማሪ ግዳጅ ይቀራል። ገጽታው ላይ ምንም ስሜት አይነበብም። ከዩናይትድ ስቴትስ በተለየ መልኩ ስዊድን በ1980 የሞስኮ ኦሎምፒክ ላይ ተካፍላ ዝግጅቱ ሙሉ በሙሉ በቴሌቪዥንና በጋዜጣ ተላልፏል። ስለዚህ የሶክሎፍ ፊት ለስዊድን ሕዝብ አዲስ ስለማይሆን እሷ ደረቅ መሬት መርገጥ ሊፈቀድላት አይገባም። ሰርጓጅ መርከቧን ለቀህ ለመሄድ ከተገደድክ እሷ እንደማትወጣ ማረጋገጥ ይኖርብሃል። ገባህ አይደል? በዚህ ሁኔታ ውስጥ ከገባህ እንድትገድላት። ሄልደር ለአፍታ ያህል ካመነታ በኋላ ምላሽ ሰጠ። ሊያደርገው ይችል እንደሆነ አሰበ። በየስልጠና ክፍለ ጊዜያቸው ወቅት ሶክሎፍን ለመገደል የፈለገባቸው ጊዜያቶች ነበሩ። ያ ጊዜ ከመጣ ግን ሊያደርገው ይችል ይሆን? ጨካኝ ነፍሰ ገዳይ መሆን ይችል ይሆን? ሊያስብበት ይገባል። ለጊዜው ግን ማጅሮፍ ስለ ጥርጣሬው እንዲያውቁበት ማድረግ አልፈለገም። እሺ ኮሎኔል፣ በደንብ ተረድቻለሁ አለ። ሮል የተዘበራረቀ ህሊናዋን መስመር ለማስያዝ እየጣረች የራት ልብሱን የለበሰው ሰው ላይ አትጣበታለች። ሃይ አስታውሺ? ዊሊ ጠየቃት። ውይ አምላክ ያለ አለች። ለፍንጠዝዬ የታሰበ የራት ቀጠሮ ነበራት ለካ። በጭንቀቷ መሃል ረስተዋለች። ልትናገር ስትል ሁለት ነገሮች አቆሟት። የስልኩ ጩኸትና አሁን ከቤቷ ፊት ለፊት ባለው መንገድ ላይ የሚንጎራደደውን ቀደም ብሎ ሲከታተላት የነበረ ሰው መመልከቷ። የዊሊን እጅ ይዛ ስባ አስገባቸው። ስልኩ ደግሞ ያንቃጭላል። አንድ ጊዜ ቆየኝ ዊል ብላ ስልኩን አነሳቸው። ሄሎ፣ ከአንድ የድሮ ሰላይ ጋር ራት ብትበይ ደስ ይልሻል እንዴ? ሲል ኢድራውል እየተላዘዘ ጠየቃት። ቢሮ ላገኝሽ ሞክሬ ነበረ ግን ሄደሻል። ሮል ይህን አልጠበቀችም። ግን ድንገት ህሊናዋ አጠራና ሳታመነታ መናገር ጀመረች። ውይ አዎ ኤድ፣ ዛሬ ካንተ ጋር ራት ብላ ደስ ይለኛል። የዊሊን ገጽታ ሲጠቁር መልከት አድርጋ እንዳይናገር በእጇ ምልክት ሰጠችው። መቼና የት እንደሆነ ብቻ ንገረኝ። ህሊናዋ በፍጥነት እየሰራ ነው። ጆርጅ ታውን ውስጥ ትንሽ ቤት ተከራይቻለሁ። የቤተ መንግስት ምቾት ባይኖረውም ጓሮ ላይ የስጋ መጥበሻ ምድጃ አለው። ለምን የተፈጨ ስጋ ጥብስ አላዘጋጅልሽም? ግሩም ይመስላል አለች አድራሻውን እየጻፈች።
ከኔ ቤት የሚርቀው ትንሽ ነው። ስንት ሰዓት ላይ? በፈለግሽው ጊዜ። እንደ ነገሩ ልበሺ፣ አትጨነቂ። በ20 ደቂቃ ውስጥ ደርሳለሁ አለችው። ስልኩን ዘግታ ወደ ዊሊ ፊቷን አዞረችና ምን ላድርግ በሚል አኳኋን እጆቿን አነሳቻቸው። ቆይ ይኸውልህ፣ የብደት እንደሚመስልብኝ ያውቃለሁ። የራት ቀጠሮ እንዳለንም አውቃለሁ። እንደማስታውሰው ለመፈንጠዝ ነበረ አለ በደረቅ አንደበት። የራት ቀጠሯችን እንደተጠበቀ ቢሆን ኖሮ የሚያስፈነጥ ዘመን እንደነበረ ንገሪኝ እስቲ። ደግሞ ኤድማን ነው? ፊቷን በእጆቿ ማል አስገባቸው። ተመልከት፣ የፈንጠዝያው ምክንያት ወደ ትልቅ ችግር ምክንያትነት ተለውጧል። አሁን የደወለው በህቡ ክፍል ውስጥ የሚሰራና ይህን ችግር ለማስተካከል ሊረዳኝ የሚችል ብቸኛ የድሮ ጓደኛዬ ነው። እባክህን ተረዳኝ፣ እባክህን። የወደፊት የሥራ ህይወቴ በሙሉ ከባድ አደጋ ላይ ወድቋል። ይህንን መፍታት ይኖርብኛል። ገጽታው እጅ መስጠት ፈገግታን ተላበሰ። እሺ እንዳልሽው በቃ ከማጅሮፍ ጋር የተያዘ ነገር ነው እንዴ? ሁሉም ነገር ከማጅሮፍ ጋር የተያዘ ነው። ዘርዝሬ ባጫውት ደስ ባለኝ ነበር። አሁን ግን አልችልም። ወደዚያ ሄጄ ይሄ ሰው እንዲረዳኝ ማሳመን ይኖርብኛል። ከሱ የምፈልገውን ሲያውቅ ግን እርዳታ ሊያደርግልኝ መፍቀዱን እርግጠኛ አይደለሁም። እኔ ልረዳሽ የምችለው ነገር አለ እንዴ? አሰብ ባደረገች። ከዛም አዎ፣ ምሽቱን እዚሁ አሳልፍ፣ ቴሌቪዥን ተመልከት ወይ አንብብ። ቶሎ ልመለስ እችል ይሆናል ግን አትመነኝ። እንበልና እስከ 5 ሰዓት ካልተመለስኩኝ ወደ ቤት ሂድ። ጠዋት እደውልልሃለሁ። እሺ? ትከሻው ሰበቀ። እሺ፣ ሌላም ሰራው የተሻለ ነገር የለኝም። ቤት ውስጥ የሚበላ ነገር አለ እንዴ? ፍሪጅ ሙሉ ምግብ አለ። የቆየ ዶሮም አለ። ለምግብነት ይሁን አይሁን ግን እርግጠኛ አይደለሁም። የሚሆነውን አድርጋለሁ። አንቺ ተዘጋጅ በቃ። ግሩም። እሺ በቃ አለችና የኮሪደሩ መስታወት ተጠቅማ ገጽታዋን አሰማመረችና ቦርሳዋን ይዛ ወደ በሩ መሄድ ከጀመረች በኋላ የሚከታተላት ሰውዬ ከቤቷ ውጭ እንደሚጠብቃት አስታወሰች። ከዛም ኤዲ ቤት ድረስ እንዲከተላት አልፈለገችም። በቤቷ ጓሮ ወጥታ እንክብካቤ የጎደለውን መናፈሻ አለፈችና የጎረቤቷን መናፈሻ ከሷ ጋር የሚለያየውን አጥር አንዱን እንጨት ነቅላ ሾልካ አለፈች። በጥንቃቄ የተያዘውን የጎረቤቷን መናፈሻ አቋርጣ ከቤቱ ጀርባ ወዳለ ተካፋች በር ሄዳ አንኳኳች። ቴሌቪዥን ሲመለከቱ የነበሩ አዛውንት መጥተው ከፈቱላት። ካትሪን ሩል እባላለሁ አለች ለማታውቃቸው እንግዳ። የምኖረው ከእርሱ ቤት ጀርባ ነው። በፊት ለፊት የቤቴ በር መውጣት አልፈለኩም። ሰሞኑን አንድ የሚከታተለኝ ወንድ አለና እንዲያገኘኝ አልፈለኩም። በእርሱ በር ቦታ ቅር ይሰኛለሁ። ምን ችግር አለ? ግራ የተጋቡ ሰውዬ በጨዋነት መለሱላት። እባክሽን ግቢ። እየመሩ በፊት ለፊት በራቸው አስወጧት። በጣም አመሰግናለሁ አለች እጇን እያውለበለበች። ምንም አይደለም፣ በፈለግሽ ጊዜ አለሁልሽ። ውብ ልጃገረድ በሬን ኳንኳኳች፣ ብዙ ሰንብቻለሁ አሉ። በፒክ ጎዳና ላይ በሚገኝ ከመሬት ስር መኖሪያ ወደሚገኘው የኤድ አፓርትመንት ለመድረስ 10 ደቂቃ አልፈጀባትም። ደውሉን ስትደውል ኤድ ራውልስ አሮጌ ካኪ ሱሪና ሸሚዝ ለብሶ ከፈተላት። ጉንጯን ሳባትና ግቢ፣ የሚያኮራ አይደለም፣ ገና በዚህ ሳምንት ነው የተከራየሁት። ባለ 3 ክፍል ቤቱን በፍጥነት አስጎበኛት። ከበላይኛው ፎቅ የሚወረው ባለቤትየው እንደ ነገሩ አሳምሮታል። ቤት ወደዚህ መታ እስከምታሳምረው ድረስ ለጊዜ አይከፋም። መጠጥ እንደምትፈልጊ ታስታውቂያለሽ። በርበርን በበረዶ ባገኝ በጣም ደስ ይለኛል። ግን ወደ ላንግሊ መመለስ ነው። አሁን ተውን በምልክት አሳያት። ግን አልተረጋገጠም። ጥቂት ቀናት ያህል ስራ አልጀመርንም። ወደ ጓሮ እንሂድ እስቲ። ከቤቱ በስተጀርባ ወደሚገኝ በረንዳ የምራው ወሰዳትና መጠጧን እንደያዘች አንድ ወንበር ላይ አስቀምጣት። ውጪው ደስ ይላል። የጀንበሯ ወጋገን ግን አልከሰመም። ግን የቀኑ ሙቀት በርዷል። ልክ እንደሷ የአትክልት ስፍራ እንክብካቤ የሚፈልገው መናፈሻ ውስጥ ንቦች ይራወጣሉ። መጠየቅ የለብኝም ኤድ፣ ግን ስራው ምንድነው? ወይ አታስቢ፣ ከሚስትር የተፈረጀ አይደለም። የተልእኮዎች ተባባሪ ምክትል ዳይሬክተር።
ቆንጆ ቦታ መሄድ፣ የምክትልነቱን ቦታ መያዝ ነበረብህ። ይህን ሁሉም ሰው ያውቃል። ራውል ሳቀ። አሁን ይህንን ተልጎሽን ተይው። ለሳይመን ማገልገል ቅር አያሰኝም። አዎ እሱና እኔ ወትሮንም እንግባባለን። ያንቺን ያህል በቅርበት ባላውቀውም አንቺ ከምታውቂው ከዛን ጊዜ በላይ ግን እኔ ያውቀዋለሁ። ለረጅም ጊዜ ያውቀዋለሁ። አዝናለሁ ኤድ። አስተያየቴን በሳይመን ላይ ወቀሳ ለመሰንዘር ልጠቀምበት አላሰብኩም። ባይፈልግ ኖሮ ይህን ስራ እንደማታገኝ አውቃለሁ። ስለዚህ ታማኝነትን የመለገስ ግዴታ አለብህ። ራውል ትከሻውን ሰበቀ። ያም ሆነ አሁን ከጎዳና ስራ ላይ ላቀቃለሁ። ደግሞ ለዚህ ስራ እድሜ እየገፋ ነው። ከዚህ ሌላ ቤቲ ወደ ዋሽንግተን መመለሱን በጣም ወደዋለች። እስከ ጡረታዬ ድረስ እዚህ ለመኖር አስበናል። እስካሁን አንተን ተከትላ ዓለምን መዞሩ ይሰለቻት ይመስለኛል። እኔ እሷን ቦን ወደ አሜሪካ መመለሴን በጣም ወደው ነበር። ከተመለስን 2 ዓመታት ያልሆኑናል። በምስራቁ እንድቆይ የሚያስገድድ ተልእኮ ላይ ነበርኩኝ። ኒውዮርክ ውስጥ ነበርን። አዎ ቪሌጅ ላይ ቤት ተከራይተን በየሳምንቱ መጨረሻ ላይ ወደዛ ሄድ ነበረ። ዳግመኛ ወጣት የሆነን ያህል ተሰማን። ከተጋባን በኋላ ቪሌጅ ውስጥ ለጥቂት ወራት ኖረናል። ማላኮፍ ማራኪና ትኩረትን የሚስብ ተልእኮ እንደነበረ ገምታለሁ ስትል ሮል ገጽታው አግራሞት ሞላበት። ጆርጅ ማላኮቭ ከርቶ ከዩናይትድ ስቴትስ የገባ የኬጂቢ ብቸኛ ከፍተኛ ባለስልጣን ሲሆን በተባበሩት መንግስታት ጠቅላላ ምክር ዳይሬክተሮች ሽፋን የኒውዮርክ ቅርንጫፋቸውን የመራ ሜጀር ጀነራል ነው። መክዳቱ በአሜሪካና በሶቪየት መሃል ያለው ግንኙነት ላይ ሰፊ ክፍተትን ፈጥሯል። ለሲአይኤ ከተመሰረተ ጀምሮ ካስመዘገባቸው የስለላ ድሎች ሁሉ ከዋነኞቹ ተርታ የሚቆም ሆኗል። ራውል ትከሻውን ሰበቀ። አትኩሮትን የሚስብ ስራ ነበረ አለ። ከአሜሪካ እንዳልወጣም አድርጎኛል። ከመስክ ስራ የሚያስወጣ ግሩም ተልእኮ ነበረ። መጽሔቶቹን ሳነብ ነበረ። አስገራሚ ነው። ያንን ጉዳይ የሚመለከቱ መረጃዎችን ለማጠናከር እንጠቀምበታለን። ልትኮራ ይገባሃል። አንድ መርማሪ የሚያረካ መረጃን የሚሰጥ ስራ ነው። አዎ እውነቱ ግን እድሌ መሆኑ ነው። ማላኮቭ እኔ እንደምመደብለት ጠየቀ። ትቀልዳለህ? ለምን? ስቶክሆልም ቅርንጫፍ በነበርኩበት ጊዜ በጥቂቱ እንተዋወቅ ነበረ። እሱ እዛ የሚገኘው የሶቪየት ኤምባሲ ጣቢያ ኃላፊ ነበረ፣ ግን አላወቅነውም። ማህደሩ እንደሚናገረው ዋና ጸሐፊ መስለኝ ነበር። ቤቲና እኔ በአንድ ወቅት በዋናው ቤተ መንግሥት በተደረገ ራት ግብዣ ላይ ከሚስቱ ጋር ሆኖ አንድ ጠረጴዛ ተጋርተናል። ሁለታችንም ወደናቸዋል። ግን በዲፕሎማሲያዊ የኮክቴል ግብዣዎች ላይ በአጋጣሚ ከመገናኘታችን በስተቀር በደንቡ ተገናኝተን አናውቅም። እንደምታውቂው የሶቪየት ዲፕሎማቶች ብዙም ከሰው አይከላከሉም። ከዚያስ ምን ተፈጠረ? ምንም አልተፈጠረም። ለ8 ዓመት ያለው አዎ ምንም ሳይፈጠር ቆየን። ከዚያም ቤልግሬድ ውስጥ የጣቢያ ኃላፊ ሆኜ ሳለሁ ወደ ኒውዮርክ ተመልሼ እንድመጣ የሚገልጽ አስቸኳይ ቴሌግራም ደረሰኝ። አንድ ነገር አበላሽቼ ለቅጣት የሚፈልጉኝ ነበር የመሰለኝ። ኬኔዲ ላይ ተቀብለውኝ ማንሃታን ወደሚገኝ የድርጅቱ ጥብቅ የደህንነት ቢሮ ወሰዱኝና ማላኮቭ አንድ የኮክቴል ግብዣ ላይ ለተባበሩት መንግስታት አምባሳደራችንን መክዳት እንደሚፈልግ መናገሩን ነገሩኝ። ላግሊና ፕሬዝዳንቱም ግሩም ነው ብለው ተስማሙና መጀመሪያ ግን ለሁለቱም ወገኖች መስራት እንደሚኖርበት ነገሩት። በእጃቸው ስለሆነ ምንም ምርጫ አልነበረውም። አደርገዋለሁ አለ። ግን ከኔ በስተቀር ማንም እንዳያዘው እንደሚፈልግ ገለጸ። በአቋሙም ጸና። እኔ በአካል እዛ እስከመደርስ ድረስ ምንም እንቅስቃሴ አላደረገም። በስመው ደስ ባለኝ። ለ1 ዓመት ገደማ በስር የቆየ። በመጨረሻ ግን የሞስኮ ማዕከል መጠራጠር ስለጀመረ ለመልቀቅ ተገደደ። ለሱ ተልእኮ መስጠት ለኔ ቀላል ነበረ። የክርስቶስ ያለ ትልቅ እርምጃ እኮ ነው። አውቀሽዋል የኔ ቆንጆ። በዚህ ሰው ስራ ላይ መራመድ የምችለውን ርቀት ተራምጃለሁ።
ሽማግሌው ራውልስ የሰማይ ምናወረደለትና አሁን ላግሊ ውስጥ የአመራር ቦታ ሊይዝ ሆነ። አዎ። ከዛም ከት ብሎ ሳቀ። የምልሽ በድሮታ ክፍያዬ ላይ ትልቅ ልዩነት እንደሚያመጣ እርግጠኛ ነኝ። ቤቲ ገና ካሁኑ በሐማድ ሴቶች ላይ የሚገኙ መኖሪያ ቤቶችን ለመግዛት እየተነጋገረች ነው። ይህ ጹም ነው። ይህ በጣም ቆንጆ ነገር ነው ኮይድ። ሳቀች ሮል። ለጥሩነት የሚገባ ክፍያ ነው። አመሰግናለሁ የኔ ጣፋጭ ብሎ ኤድ የበሰለውን ስጋ ከለበጠው። የሶቪየትን ቢሮ ኃላፊነት ማግኘትሽን ስሰማ ኮራውብሽ። ማስታወሻ ደርሶኛል ኤድ፣ አመሰግናለሁ። ለወጣት መኮንኖች ትልቅ ኃላፊነት መስጠት በጀመሩ ጊዜ ለኛ ተስፋ ይኖራል። አዎ ስራውን ወደድሽው እንዴ? ሮል ፈገግ አለች። ትንሽ የኃይል እንቅስቃሴ ቢኖረው ብዬ የምመኝባቸው ጊዜያቶች አሉ። ያን ጊዜ ከቡ ክፍል መልቀቅ ይቆጨኛል፣ ግን ወድጄዋለሁ። ራውል ጥብስ ስጋውን መረመረው። ይዘሽ መቆየት ትችያለሽ። ሮል ቀጥ ብላ ተቀመጠች። ስለ ዛሬ ከሰዓቱ ሰማ እንዴ? ሰማዊ አለ በድንፋታ። እዚያው ነበርኩኝ። ኒክሰን ሳይመንና ዳይሬክተሩ ባደረጉ ስብሰባ ላይ ራሱን በውን ተወዘወዘላት። ሁሉ ነገር ጦፎን የገባሁት ለወጣ ስሞክር ግባ የሚል ምልክት ሰጡኝ። ሪፖርትሽ የሚለውን ባልሰማም የዳይሬክተሩን ምላሽ ግን አዳምጬዋለሁ። በጣም ተቆጥቶ ነበረ። የስጋ ጥብሶቹን ሳህኖቹ ላይ ገልብጦ ሰላጣ አዘጋጀና ምግቡን ጠረጴዛው ላይ አኖረው። ነይና ተያይዡ እንግዲህ። እሱ ወይኑን ሲቀዳ ሮል ወንበር ስባ ተቀመጠች። አለን ዝርዝር ሁኔታውን አልነገረኝም፣ ግን ጠቅላላ ሁኔታው ገብቶኛል ብዬ አስባለሁ። የስካንዲኔቪያን ክልል የሳተላይት ምስሎች እንዳላገኝ እግድ አስተላልፎብኛል። ቢያንስ ያን ያህል ስፋት ያለው ቁጣት ለመሆኑ ተስፋ አለኝ። ራውል መስማማቱን በምልክት ገለጸላት። ዳይሬክተሩ ይህንን ሲያደርግ እዚያ ነበርኩኝ። ከስካንዲኔቪያ አያልፍም። በአንድ የቢሮ ኃላፊ ላይ ጠቅላላ የእገዳ ትዕዛዝ አያስተላልፍም። ምቾት የሌለው ቦታ ያስቀምጥሻል እንጂ። ሮል የቀዳላትን ወይን ተጎነጨች። አዎ ኒክሰን ይህን ነገር ጠቅሶልኝ ነበረ። ስለ ካምፓስ ምልመላ አንስቶልኛል። ራውል ወደ ኋላ ተለጥጦ ከልቡ ሳቀ። አዎ እንደዛ አይነት ነገር ነው የሚሆነው አይደለ? ዳይሬክተሩ ግን ያን ያህል ደነዝ ነው እንዴ? ሊሆን ይችላል። ዳይሬክተሮች ግን ይለዋወጣሉ። ፕሬዝዳንቱ ከተለወጠ ቦታው ላይ ያለው ዳይሬክተርም ይለወጣል። የፓርቲዎች ይቅርና የአስተዳደር ለውጥን እንኳን መቋቋም አይችልም። ለጥቂት ጊዜ በክብር አብሬዎች መኖር የሚኖርብኝ ይመስለኛል። ግን በአብዛኛው ጫናው የሚያርፈው ሳይመን ላይ ነው። ራውል ኮይኑ በረጅሙ ጠጣለት። ሳይመን ያንን ቦታ የሚፈልገው ይመስለኛል አለ። የአሁኑ ፕሬዝዳንት ተከታይ እንደዚህኛው አይነት ዳይሬክተር ሲሆን ሙያዊ ብቃት ያለውን የሚመርጥ ከሆነ ቦታውን ለማግኘት ይሞክር ይመስለኛል። አዎ እንዴ? አዎ አለች ሮል። ሳይመን ቢያገኘው ደስ ይለዋል። እስካሁን ድረስ ይህን ስልጣን ሊያገኘው እንደሚችል አስባ አታውቅም ነበር። አሁን ግን ይህ ሐሳብ ረበሻት። አንተ ደግሞ የተልእኮ ክፍሉን ቦታ ታገኛለህ አይደለ? ማን ያውቃል? ሳይመን ለምክትልነቱ የሚፈልገኝ ከሆነ ምናልባት አገኘዋለሁ። ራውል የጎረሰውን ስጋ ጥብስ በወይን አወራረደው። ጥያቄው አንቺስ ምን ትሆኛለሽ የሚለው ነው። ኬት የቀድሞ ባለቤትሽ የሲአይኤ ዳይሬክተር በሆነበት ቦታ ላይ መበልጸግ ትችያለሽ? ሮል ትከሻዋን ሰበቀች። እውነቱን ልንገርህና ኤድ፣ እኔን የበለጠ ያሳሰቡኝ መጪዎቹ ጥቂት ዓመታት ሳይሆኑ መጪዎቹ ጥቂት ሳምንታት ናቸው። ስካንዲኔቪያ ውስጥ አንድ ነገር እየተደረገ ነው እና ራውልስ እጁን አነሳና ዝም አሰኛት። እዚህ ላይ አቁሚ ሮል። በዚህ ጊዜ ስለ ዓለም የመሰለኝ አስተያየት መስማት አልፈልግም። እኔ የገለጽኩልሽ ነገሮች ወዴት እንደሚያመሩና ማን እንደሚቆጣጠራቸው ነው። ስለዚህ ጉዳይ መስማት ካለብኝ ግን ከዜና ማሰራጫዎች ብሰማው እመርጣለሁ። ሮል ፍርሃት ወረራት። ልክ ነህ። የመጨረሻ መፍጨርጨር ላደርግ እየሞከርኩኝ አይደለም። ብዙ ችግር ውስጥ ስለሆንኩና ዙሪያዬን ጨለማ ስለዋጠኝ ብቻ ነው። ከዚህ ሌላ የሥራ ጊዜ እንዳይኖረኝ መረጃም እንዳላገኝ ተከልክያለሁ።
ያውም ትክክል መሆኑ ለሚሰማኝ አንድ ጉዳይ። ራውል እንደገባው ለማሳየት ራሱን ወዘወዘ። እኔም በጊዜ ያልሽው አይነት ስሜት ተሰምቶኝ ያውቃል። ታዲያ ምን አደረክ? ሳቀ። ሞጨጭ አርቆበት አንዳንድ ጊዜ ውጤትን አገኝበታለሁ፣ ሌላ ጊዜ ደግሞ እቀጣበታለሁ። እኔም እዛ ገደማ ነኝ። ይሄን ግን ልተወው አልችልም። ይሄ እጅግ ከፍተኛ አስፈላጊነት አለው ብዬ አስባለሁ። ኢድ፣ እውነቴን ነው የምልህ። አምኜሻለሁ አለ። አስተዋይ መሆንሽን አውቃለሁ። በቅርብ ጊዜ ውስጥም ብዙም ባላገኝሽም እንኳን የሰማው ጥሩ ነገሮችን ነው። እኔ በዳይሬክተሩ ቦታ ብሆን ኖሮ ቢያንስ አዳመጥሽ ነበረ። አመሰግናለሁ። ራውል ቡና ቀርቶ እስከሚጨርስ ጠበቀችውና ወደፊት ተጋለች። ስማ ኢድ፣ በአሁኑ ሰዓት ለምን ሐሳቤን ማዳመጥ እንደማትችል ይገባኛል። ግን ከፈቀድክ ትንሽ ምክርና እርዳታ ብትሰጠኝ ይጠቅመኛል። ውለታዋ እንዳለበት ታውቃለች። አዎ፣ ግን ይህን አስታውሰው ስርዓት ያጣችውን መታየት አልፈለገችም። ምክር? እሺ። እርዳታ? ይሄ በምትፈልጊው እርዳታ አይነት ይወሰናል። ራውል በረጅሙ አየር ሳበች። መጀመሪያ ኮስሞስ መረጃ ማዕከል መግባት የሚያስችለኝ የኮምፒውተር የይለፍ ቁጥር ያስፈልገኛል። ከአሁኑ ሁኔታ አንጻር የታሲን የይለፍ ኮድ ከተጠቀምኩኝ በዚህ ጉዳይ ላይ አሁንም እየሰራው መሆኔን በምርመራ ያውቁና ቅጣቴን እቀበላለሁ። የሌላ ክፍል ሰራተኛን የይለፍ ቃል ነው የምፈልገው። ነገሮች እየገፉ ሲመጡም ቁጥጥር የማይደረግበት ሚስጥር ቁጥር ቢሆን ይመረጣል። ራውል በትንሹ ፈገግ አለ። እሺ አዳምጪኝ፣ በቃልሽ ያዥው። 10 ቁጥሮች ያሉት ኮድ ነገራት። ያሽው አይደለ? ራውል ቁጥሩን ቦራ ደገበችው። ይዤዋለሁ። ያንተ ነው? ይሄንን አንተ ላይ መጫን አልፈልግም። ባሉታ ራሱን ዘወዘ። የሳይመን ነው፣ የቀድሞ ባልሽ። ግን እንዴት አገኘው እንዳትኝ ሳቀች። የሰው ሚስጥር ታነፈንፋለህ አይደለ? ያሰለጠኑኝ ሚስጥር ለማነፍነፍ ነው። አሁን ይሄን ለመተው እድሜ አይፈቅድልኝም። ሌላ ስም ትፈልጊያለሽ? ራውል ከቤቷ ውጪ ስለሚጠብቃት ሰው እያሰበች። መካኒክ እፈልጋለሁ፣ ሁለገብ የሆነ ጥሩ መካኒክ። ራውል ኮስተር አለ። የሀገር ውስጥ ጉዳይን ሚስጥር ልታወጪ አይደለም እንዴ? ሲአይኤ የሀገር ውስጥ ተልእኮዎች ስልጣን ያለው ኤፍቢአይ ነው። ሲአይኤ የሀገር ውስጥ ህገወጥ ተልእኮችን ቢያደርግም ተቀጥቶ አልፏል። ራሷን ባሉታ ወዘወዘች። የምፈልገው ለመከላከያ ተግባራት ብቻ ነው፣ ቃል ገባለሁ። ራውል አሰብ አደረገ። ዳኒ በርጊስ የሚባል ሰው አለ። ከተወሰነ ጊዜ በፊት አብረን ነበርን። ዋሽንግተን ውስጥ ያደጋ ጊዜ ሳይረኖችን፣ የጥበቃዎችንና ማንም ሰው የፈለገውን ነገር ሁሉ የሚያቀርብ የደህንነት ጥበቃ አገልግሎት ይሰጣል። አብረን ቀላል አውሮፕላኖችን እናበር ነበር። በድርጅቱ ይታወቃል። የማይታወቅ ስልክ ተጠቅመሽ ቢልጊስ እንደላከሽ ንገሪው፣ ቢልጊስ እያለ ነበር የሚጠራኝ። አንድ ሌላ ነገር አለ አለችው። የኛው ግን ከበድ ይላል። በማላኮቭ ቃለ መጠይቅ ሪፖርቶች ላይ ማጅሮፍ አልተጠቀሰም። ያለ ጥርጥር ይህ ስም ተነስቷል። ሰውየው እኮ ዋና ጠቅላይ ዳይሬክቶሬት ነበረ። ራውልስ ባሉታ ራሱን ነቀነቀ። ሪፖርቶቹ ላይ ከሌለ አልተነጋገርንበትም። አዎ ራውል ይህንን ያለመሆኑን ታውቃለች። ኢድ ይሄ ከበድ ስለሚል ልወያይበት አልችልም ማለቱ ነው። ኢድ በህጉ መሰረት እየተመራ ነው። ግን የምትጠይቀውን በትክክል ማግኘት ከቻለች ህጉን እሷ እንዲጠቅማት አድርጎ ሊተረጉሞ ይችላል። ማላኮቭ የያዘው መረጃ ሁሉ ተወስዷል አይደለ? ባዶ እስከሚቀር አመኘኝ። ለቀቃችሁት? አዲስ ማንነት ሰጥተውት አንድ ቦታ አስቀምጦት ከሆነ እድሏ ከርቷታል ማለት ነው። በቅርብ ጊዜ እንለቀዋለን መለሰላት። ማላኮቭ ቃለ መጠይቅ የተደረገለት ከኒውዮርክ በተወሰነ ርቀት ላይ መሆን እንዳለበት ታውቃለች። ይሄ ባይሆን ራውልስ ሚስቱን እዛ ኑሮ በሳምንቱ መጨረሻዎች ላይ የመጣ ሊጠይቃት ባልቻለ ነበረ። ሌላ ስፍራ ሊወስዱት ከሆነ ግን ትንሽ እድል ይኖራት ይሆናል። ጥቃቷን ሰነዘረች። ኢድ
ማላኮቭን መናገር እፈልጋለሁ። አብሬው 1 ሰዓት እንድቆይ ፍቀድልኝ። ራውልስ አለማንገራገሩ አስገረማት። ከቬርሞንት ስቶያ 1 ማይል ርቀት ላይ በዋናው መንገድ በስተደቡብ አንድ የቴክሳስ ጣቢያ አለ። አዎ፣ እሁድ ከሰዓት በኋላ 9 ሰዓት ላይ እዛ ጠብቅኝ። ማንም እንዳልተከተለሽ እርግጠኛ ሆኜ። ሾፌሮች ራሳቸው ቤንዚን የሚቀዱበት ቦታ ገብተሽ ነዳጅ ሙይ። ቢጫ ጂፕ መኪናን ፈልገሽ አግኚ። ሾፌር ብቻ ይኖረዋል። በርቀት ተከተዩ። ወደ አንድ መኖሪያ ቤት ያደርስሻል። 10 ሰዓት ላይ ወደ ቴክሳስ ጣቢያ ተመለሺ። ይህን ካደረግሽ ለ45 ደቂቃ ያህል ታናግሪዋለሽ። አመሰግናለሁ ኤድ። ወደ ቤት መሄድ ሳትፈልጊ አትቀሪም አለ ኤድ ከተቀመጠበት እየተነሳ። ፊት ለፊቱ በር ላይ ስትደርስ ቆመች። ኤድ አለችው። ሰንፍላወር ምንድን ነው? ራውልስ ከመመለሱ በፊት አመነታ። እኔን ጃኬት። ሮል አቀፈችውና ወጣች። በፍጥነት ወደ ጎረቤቷ መኖሪያ መራች። እሷን በማየታቸው ቢገረሙም በመናፈሻው እየመሩ ወሰዷት። በጓሮ በሯ ስትገባ የሞዛርት ሙዚቃ ሲንቆረቆር ሰማች። ውሌ መጽሐፍ ጭኑ ላይ አስቀምጦ ያንጎላጃል። ቀስ ብላ ቀሰቀሰችው። ታዲያስ እራቱ እንዴት ነበረ? ጠየቃት። በጣም ምርጥ ስጋና ብዙ እርዳታ፣ አመሰግናለሁ መለሰችለት በስሱ እየሳበችው። ከዛም በላህ? የቀዘቀዘ አትክልት ፒዛ ፍሪጅ ውስጥ 12 የሚሆን አገኘው። አንተ ቤት ካልመጣው መበላው እሱን ነው። ቅርሴን የምጠብቀው በዚያ ነው። ስማ፣ ብትቆይ ደስ ይለኛል፣ ግን አእምሮ ያርፍም፣ አልተረጋጋውም። ስለዚህ ለጨዋታ መመች አይደለም። ቅር ይልሃል? የሚገባኝ ወንድ በመሆን እድለኛ ነሽ አለ ተነስቶ እየተንጠራራ። ሌሎች ወንዶች ቢሆኑ የወሲብ ፍላጎታቸው ሳይሞላ ወደ ቤት መላካቸው ይቀርና ለራት ውድ ሆቴል ተጋብዘው ሱፋቸውን ሽክ ብለው ለብሰው መጥተው ፍጻሜያቸው የጾም ፒዛ መብላት ሆኖ አንቺ ግን ከሌላ ሰው ጋር ጥብስ ስጋሽን የመብላትሽን ነገር በቀላሉ ባላለፉት ነበር። ለካ አይደለም እንዴ? ምን ያህል እድለኛ እንደሆንኩኝ ያውቃለሁ አለች ክንዶቿን ወገቡ ዙሪያ የላከች። ግን ያለሁበትን ሁኔታ ቢያንስ አሁን ልነግር አልችልም። ለኔ በጣም ትልቅ ነገር ነው፣ ምናልባትም ለሌሎች ብዙ ሰዎችም ጭምር። ወደ መውጫው በር ቀስ እያለ ሄዱ። ቆመች። የተቀረውን ሳምንት መጥፎ ሁኔታ ውስጥ ሆኜ ነው ማሳለፈው። እሁድ ደግሞ ከከተማ መውጣት አለብኝ። በሳምንቱ መጀመሪያ ላይ ልደውልልህ እችላለሁ። እሁድ ዕለት በስቶክሆልም በኩል ወደ ፊንላንድ እንደሚሄድ ረሳሽው እንዴ? ወይ አምላኬ፣ ልክ ነህ። እኔም ለኮፐንሃገን ልጠብቅ ተስማምተናል። በነገራችን ላይ አለ ወደ ኮቱ የውስጥ ኪስ እጁን አስገብቶ የአየር መንገድ ካርድ እያወጣ የኮፐንሃገን ትኬትና የሆቴል መያዣ ወረቀት አወጣ። ከዛም ይኸውልሽ ይሄ የኮፐንሃገን ትኬትሽና የሆቴል መያዣ ወረቀት ይኸውልሽ፣ ምናልባትም እኩል የማንደርስ ከሆነ ኮስተር አለ። የመምጣት እቅድሽ አልተሰረዘም አይደለ? እንዴታ እመጣለሁ እንጂ ዊሊ። እንደውም ለትንሽ ጊዜ ከቢሮ መራቅ ጥሩ ሊሆንልኝ ይችላል። ግን ይሄ የማጅሮፍ ጉዳይ እጄ ላይ ስላለ በመጨረሻው ሰዓት ልሰርዘው እንደምችል ልትገነዘብልኝ ይገባል። ይሁን እሺ ብሎ ተነፈሰ። የምትችውን እንደምታደርግ ያውቃለሁ። በእግር ነው እንደመጣኸው? አዎ። ግራ ቢያጋባ መጀመሪያ እኔ ልውጣ፣ አንተ 2 ደቂቃ ጠብቅና ሄድ። እሺ እንዳልሽኝ አለ ትከሻውን እየሰበቀ። እንቅልፌ ስለመጣ ስለምታደርጊው ነገር ማሰብ አልችልም አለና ሳማት። የበረንዳው መብራት አበረችና ከዊሊ በተቃራኒ አቅጣጫ በፍጥነት መራመድ ጀመረች። ከጥቂት ደቂቃዎች በኋላ የጋዜጣ መሸጫ ማሽን ስታገኝ ጋዜጣ ገዝታ ወደ ቤቷ ተመለሰች። የሚከተላትን ሰውዬ ፍለጋ አላማተረችም። አንድ ስፍራ ተወሽቆ እንደሚሆን ታውቃለች። ግን ቢያንስ ዊሊን ተከትሎ አይሄድም። ስለ ዊሊ ማንነት እስካሁን የማያውቅ ከሆነ ዛሬ ምሽትም ሊያውቅ አይችልም። የዚያን ምሽት ብዙ እንቅልፍ አላገኘችም። ስታስብ አደረች።